ሻሎም ሻሎም የተወደዳችሁ አባቴ እንኳን ይሄንን ዩቲዩብ የምትከታተሉ በአለም ዙሪያ ያላችሁ የጌታ ቤተሰቦች እንደምን ቆያችሁ? ባላችሁበት ቦታ የእግዚአብሔር ጸጋና ሰላም ያገኛችሁ። ያው አንድ ለሁለት ሳምንት ጠፍቼ ነው ዛሬ የመጣሁት። አጋጣሚ በጸሎትና በአንዳንድ ሁኔታ ነው። ብዙ ሰዎች በኮሜንት እየጻፋችሁ ነው፣ ለምን አትገባም? ለምን ጠፋ? ምን ሆነ ነው? የእግዚአብሔር ሰው ሰላም አይደለም ወይ እያላችሁ ነበራችሁ። ብዙዎቻችሁ እንደምታስቡልን እናውቃለን። ጌታ ይባርካችሁ። ያው ሁሉም ሰላም ነው፣ ውጊያ ቢኖርም ሁሉም ሰላም ነው። ጌታ ከኛ ጋር አለ፣ እናሸንፋለን። እናንተ እንዴት ናችሁ? በብዙ ናፍቃችሁኛል። ሁላችሁም ባላችሁበት ቦታ ተባረኩልኝ። በጣም ነው የምወዳችሁ። ሰላማችሁ ብዝት ይበል። ብሩካን ከዛ ባለፈ ይሄንን ዩቲዩብ የምትከታተሉ ዛሬ አዳዲስ የገባችሁ ካላችሁ ይሄን ዩቲዩብ ሰብስክራይብ አድርጉ። ለምን ወንጌል የምንናገርበት ብዙ ሰዎች ነፃ እየወጡ እየተፈቱ የብዙ ሰዎች ምርኮ እየተመለሰ ያለው ሚዲያ ስለሆነ በተቻለ መጠን ሰብስክራይብ አድርጉ። ማለትም ይሄ ነገር እንዲደርሳችሁ። መልካም ነገር ያው ሰው ለሰው መልካም ስጦታ ይሰጣል አይቀርም። ስለዚህ መልካም ነገር ከመልካም ነገር ደግሞ የሚበልጥ መልካም ነገር ወንጌል ነው። ወንጌል አንድ ሰው ከሰማ መልካም ነገር አግኝቷል፣ አልቋል። ሌላው ሁሉ ጠፊ ነው፣ ምድራዊ ነው። ወንጌል ግን ዘላለማዊ ነው። ስለዚህ ይሄንን ዩቲዩብ ሰብስክራይብ አድርጉ። የደወል ምልክትን እየተጫናችሁ ቤተሰብ ሁኑና አገልግሎቱን ተከታተሉ። ስለዚህ እግዚአብሔር የሰጠኝን መልእክት ትምህርታዊ፣ ስብከታዊ፣ ትንቢትም እግዚአብሔር የሰጠኝን እናገራለሁ፣ እንጸልያለን። በቃ እግዚአብሔር በብዙ ይረዳናል። እግዚአብሔር ሁሉን ነገር መልካም ያደርጋል። ኢየሱስ ያድናል። ስለዚህ ዛሬ ጌታ የሰጠኝን መልእክት ለእናንተ አቀርባለሁ። ድንቅ ኢየሱስ ድንቅ ያደርጋል። ጌታ የሰጠኝን መልእክት ዛሬ ሼር እንደራረጋለን፣ እንማማራለን፣ እጸልያለሁ። በተረፈ እግዚአብሔር ሁሉን ነገር መልካም ያደርጋል። ሐዋርያ ሥራ ላይ ያለውን ቃል አነባለሁ። ሐዋርያ ሥራ ላይ ያለውን እንደዚህ ይላል። ሐዋርያ ሥራ 28 ላይ ያለውን ከአንድ ጀምሮ በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ሳለ ሆኖም ስለበረደንም እሳት አንድደው ሁላችንን ተቀበሉ። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝቱ ከሙቀቱ የተነሳ ወጥታ እጁን ነደፈችው። አረማውያንም እባቧ በእጁ ተንጠልጥላ ባዩ ጊዜ እርስ በራሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርስ እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወቱ ይኖር ዘንድ አልተወውም አሉ። እርሱ ግን እባቡን ወደ እሳት አራገፋት፣ አንዳችም አልጎዳችም። እነርሱ ሊያብጥ ወይም ወዲያው ሞቷል ሊወርቅ ነው ብሎ ሲጠባበቁ ነበር። በዚያን ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህ አምላክ ነው ብሎ አሰቡ። ሐሳባቸውን ለወጡ። ኢየሱስ ያድናል። ሐሳባቸውን ለወጡ። ስለዚህ አሁን ያነበብኩት መልእክት ሐዋርያ ሥራ ላይ ጳውሎስ የሚባል ስለሱ ታሪክ ሐዋርያ ሥራ 9 ላይ ያወራል። አሳዳጅ ነበር ጳውሎስ። ወደ ክርስቶስን ከመቀበሉ በፊት ክርስቲያኖችን የሚያባርር፣ ቅዱሳንን የሚያባርር፣ ቤተክርስቲያንን የሚዘጋ፣ ወንጌል እንዳይሰበክ ተግዳሮት የሚሆን ሰው ነበር። ይህንን የሚያደርገው እያወቀ አይደለም። ለእግዚአብሔር የቀና መስሎት ነው። ለእግዚአብሔር የቀና መስሎት እንደዚህ አይነት ግፍ በቅዱሳን ላይ ያደርግ ነበር። እሱ ለእግዚአብሔር ቀንቶ ይሄንን እንደሚያደርግ እግዚአብሔር ስለሚያውቅ ደግሞ ይሄ ሰው ለቤቴ ያስፈልጋል፣ ይሄ ሰው ለቤቴ ያስፈልጋል ብሎ እግዚአብሔር ደግሞ ለቤቱ ነው የመረጠው። ጳውሎስን ለቤቱ ነው የመረጠው። ከዛም በኋላ ጳውሎስ ቤተክርስቲያንን ሊዘጋ በሚሄድበት ሰዓት ሐዋርያ ሥራ 9 ላይ ጳውሎስ ወደ ደማስቆ በጉዞ ላይ ሳለ የእግዚአብሔር ብርሃን በኃይል ጳውሎስን አገኘው። እሱ ቤተክርስቲያንን ሊዘጋና ሐዋርያቶችን ሊያስር ነው አካሄዱ። ግን ብርሃኑ ይሄንን አካሄድ የሚገታ በጳውሎስ ሕይወት ላይ
አዲስ የሆነ ማንነትን የሚፈጥር አዲስ አስተሳሰብን አዲስ አካሄድን አዲስ ተሐድሶን የሚፈጥር ብርሃን ነበር። የመጀመሪያ ብርሃኑ ጳውሎስ ከሚሄድበት አካሄድ ሊግተው ነው፣ ሊያስቆመው ነው የመጣው። ሊያስቆመው ነው፣ ሊያስር እየሄደ ነው፣ ሊገድል እየሄደ ነው፣ ቤተክርስቲያን ሊዘጋ እየሄደ ነው። ወንጌል እንዳይሰበክ በየአደባባዩ ደብዳቤ ተሰጥቶለት የወንጌል ስም እንዳይጠራ የወንጌልን ለማበላሸት በሚሄድበት ሰዓት ብርሃኑ ወረደበት። ብርሃኑ ሲወርድ ምን ተደረገ? ከሚሄድበት መንገድ ቆመ። ሁለተኛ ደግሞ ጳውሎስ ዳግመኛ የሆነ ማንነት ዳግመኛ የሆነ አስተሳሰብ የቀድሞ ያለፈ አስተሳሰብ ሳይሆን በክርስቶስ የሆነ በጸጋው ወደ ሆነው አስተሳሰብ የሚገባበት ስለ ክርስቶስ እውነት ብርሃን ገባበት። ከዛም በኋላ ጳውሎስ በደማስቆ ተዘረረ፣ የእግዚአብሔር ብርሃን አገኘው። በዛሽ ቅስፈት ጳውሎስ ተቀየረ፣ አይኖቹ ታወሩ። ከዛም በኋላ ሐናንያን መጣ። ከዛም በኋላ ጸለየ፣ አይኑ በራ። ይሄ ስሜን ተሸክሞ የሚሄድ ምርጥ ዕቃዬ ነው። ኦልሬዲ ጳውሎስ ለእግዚአብሔር ወንጌል ለእግዚአብሔር ስራ እንደ ዕቃ የሚያገለግል ምርጥ ዕቃዬ ነው ብሎ እግዚአብሔር የመረጠው ሰው ነው። ኤግዛምፕል ይሄንን ውሃ እኔ ይሄንን ብርጭቆ ውሃ ለመጠጣት ነው የምጠቀመው፣ ስለዚህ ዕቃ ነው። እንደዚህ እኛ ደግሞ ለእግዚአብሔር ወንጌል ለእግዚአብሔር ኃይል የእግዚአብሔር ክብር መጠቀሚያ እንዲተላለፍ መጠቀሚያ ነን። ኢየሱስ ያድናል። ስለዚህ ለዚህ ለምርጡ አጀንዳ ነው የተመረጠው። ከዛም በኋላ ጳውሎስ ላይ በወንጌል ምክንያት ፈጠን ብዬ እሄዳለሁ። ብዙ ግፍ ደረሰበት፣ ብዙ ዱላ ደረሰበት። እዛው ሐዋርያ 9 ላይ ይህንን ከተቀበለ በኋላ ጳውሎስ ወደ አረብ አካባቢ ሄደ። ኢየሱስ ያድናል። አሕዛብ ወዳሉበት ነው ወንጌል ይዞ ሄደው፣ ኢየሱስን ይዞ ሄደው። ኢየሱስ ያድናል። አሕዛብ ወዳሉበት በተደጋጋሚ ቆሮንቶስ ላይ ሲናገር እኔ ለአሕዛቦች ነው የተጠራሁት ይላል። ኢየሱስ ለተገረዙት ሳይሆን ላልተገረዙት ነው የተጠራሁት ይላል። ኢየሱስ ያድናል። ለምን? የገባው እውነት አያስችለውም፣ የተረዳው እውነት አያስችለውም። በዛ ቅስፈት ከዛም በኋላ ጳውሎስ ብዙ ግፍ ሲደርሰው በወንጌል ምክንያት በሮም ታሰረ። ከታሰረ በኋላ ለፍርድ ወደ ቄሳር ፊት ለፍርድ በሚጓዝበት ሰዓት ማዕበልና ወጀብ ተነሳባቸው። መርከበኛውም መሪውም መቶ አለቃውም ከነሱ ጋር ነበር፣ ታሳሪዎችም ነበር። በብዙ ጭንቅና በብዙ መከራ ብዙዎች ሲናወጡ፣ ጳውሎስ ግን አልፎ መርከቢቱ በተሰባበረች መርከብ ውስጥ እግዚአብሔር አሳልፎ ከእግዚአብሔር የሰማው ድምፅ ስላለ እሱ ብቻ ሳይሆን ከሱ ጋር ያሉ ጭምር በሰላም እንዲያልፉ እግዚአብሔር በጳውሎስ ምክንያት ክብሩን ገለጠ። ከዛም በኋላ አሁን ቅድም ወደ አነበብኩት ክፍል ልምጣ። በደህና ከደረስን በኋላ በዚያ ጊዜ ደሴቲቱ መላጣ እንድትባል አወቅን። በደህና ከደረሱ በኋላ የደረሱባት ደሴት ናት። ደሴቷ መላጣ ትባላለች። እቺ ደሴት ማለት ብርዳማ ናት። ሙቀት አናገኝም። ሙቀት የለባት፣ በጣም ብርዳማ ናት። በጣም ቀዝቃዛ የሆነ አካባቢ ነው ደሴቷ። ስለዚህ አረማውያን እዛ አካባቢ ላይ ብዙውን ጊዜ እሳት እያነደዱ ነው። እዛ ያሉ ሰዎች እሳት እያነደዱ ነው የሚያደርጉትን ነገር የሚያደርጉት። ስለዚህ እነ ጳውሎስንም እንደዚህ አረማውያን እሳት እያንድዶ ተቀበሉት። ለምን? ከብዙ ጭንቅ ከብዙ መከራ ስለመጡ ተቀበሏቸው። ከተቀበሉ በኋላ እሳቱ በሚነድበት ቦታ ሁሉም ከተቀመጡ በኋላ ጳውሎስ ግን ጭራሮ ሊለቅም ብሎ ወጣ። ጳውሎስ ጭራሮ ሊለቅም ለምን? እሳቱን ለማንደድ ሙቀቱን ለማብዛት። በደንብ አዳምጡ። እሳቱን ለማንደድ ሙቀቱን ለማብዛት ብርዳማ ቀዝቃዛ የሆነ ቦታን ለማጥፋት እሳት ለመጨመር እሳቱ እንዲጨምር ጭራሮ ለመልቀም ነው ጳውሎስ ሄደው። ጭራሮ ለመልቀም ሲሄድ ጭራሮውን እሱ ለቅሞ ሲያመጣ ጭራሮ ውስጥ የተደበቀ የተሰወረች እፉኝት ነበረች። ጳውሎስ እሳቱ እንዲነድ ነው፣ እሳቱ እንዲቀጣጠል ነው፣ ብርዳማ እንዳይሆን ነው፣ ለመልካም ነገር ነው ጭራሮውን የሚያመጣው። ጭራሮ ውስጥ ደግሞ ለመልካም ነገር በሚያመጣው ጎን ላይ ጭራሮ ውስጥ ደግሞ ምን አለች? እፉኝት አለች። በደንብ አዳምጡ። እፉኝት አለ። ሰይጣን እኛ መቼም መልካም ነው ብለን በምንጀምራቸው ነገር ላይ፣ ጥሩ ነው ብለን በምንጀምረው ቢዝነስ ላይ፣ ጥሩ ነው ብለን በምንጀምረው ትዳር ላይ ምንን ይዞ ይመጣል? ከጀርባው ላይ የተሰወረ ለኛ የማይገለጥ እፉኝትን አስገብቶ ነው ይዞ የሚመጣው።
መልካም ነው ብለህ የጀመርከው ቢዝነስ ላይ የእፉኝት ስፕሪት ይገባና ከቢዝነስ ላይ ነው የሚያስቆመው። ከቢዝነስ ላይ ነው የሚገታው። መልካም ነው ብለሽ የጀመርሽው መንፈሳዊ ዓለም ላይ እንዳትንቀሳቀሽ ውስጥሽ ላይ ያለው እሳት እየጨመረ እንዳይቀጣጠል አንቺ መልካም ነው ብለሽ ያሰባሰብሽው ሰዎች ተመልሶ ላንቺ ምን ይሆናሉ? እፉኝት ይሆናሉ። ለምን? ከእሳቱ ሊያስቆሙሽ፣ እሳቱ እንዳይነድ ሊያስቆሙሽ፣ ከእግዚአብሔር የሰማሽው ኪዳን እንዳይቀጥል ሊያስቆሙሽ እፉኝቶች ነው ይዞም የመጣው። ከምናደርገው መልካምነት ጀርባ ላይ መቼም እፉኝት አይጠፋም፣ ለኛ አይን የማይታይ። ስለዚህ ጳውሎስ ጭራሮውን ይዞ ሲመጣ እፉኝት ነበረች። እዛ ያሉ አርማውያን ከመች ይሞታል እፉኝቱ ተንጠልጥሎ አዩ። ጳውሎስ አላየም። ከዛም በኋላ አርማውያን ከመች ይሞታል ብሎ ሲጠባበቁ እያሉ ጳውሎስ ግን እፉኝቱን በእሳቱ ላይ አራገፈ። የእሳቱ የማንደዱ ኃይል ሲጨምር እፉኝቱ ተራገፈች፣ ወደቀች። ስለዚህ ዛሬ እንደዚህ ልበላችሁ፣ በዓለም ዙሪያ ያላችሁ ይህንን ዩቲዩብ የምትከታተሉ ወንድሞቼና እህቶቼ ዛሬ ላይ በምድራችን የመጣው የኮሮና ቫይረስ ወረርሽን እግዚአብሔር እኛን ካስጀመረን በእግዚአብሔር ኃይል በእግዚአብሔር ኪዳን ከጀመርነው ነገር እኛን መቼም አያስቆመንም። እኛን አያስቆመንም። የኮሮና ቫይረስ ወረርሽን እፉኝት የሚገለን ሳይሆን እኛ ባቀጣጠልነው እሳት ውስጥ እኛ ባቀጣጠልነው በወንጌል እሳት ውስጥ የሚራገፍ ነው፣ የሚሞት ነው። ኢየሱስ ያድናል። እንደዚህ ያሉ እቺን ቦታ ላንብብ። ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርስ እንኳን በደና ቢወጣ የእግዚአብሔር ፍርድ በሕይወቱ ይኖር ዘንድ አልተወውም አሉ። አርማውያን እዛ ቦታ የተቀበሉ እፉኝቶችን ስላዩ ይህ ሰው በእርግጥ ነፍሰ ገዳይ ነው፣ በእርግጥ እርግጠኛ ሆኖ ነው የሚያወሩት። ለምን? ስለደረሰው እፉኝት የተነሳ። ሰዎች ብዙውን ጊዜ በእኛ ላይ ችግር ሲበዛ ይፈርዳሉ። እግዚአብሔርም እንደፈረደ በደንብ አዳምጡ። እናቴ ችግር መጣብሽ እንጂ እግዚአብሔር ያንን ችግር ባንቺ ህይወት ላይ አልፈረደም። ያንን መከራ ባንተ ህይወት ላይ እግዚአብሔር አልፈረደም። እርግጠኛ ነኝ እኔ ላውራችሁ ዛሬ አልፈረደም። ከእግዚአብሔር ያልሆነ ፍርድ ነው እሱ። አንዳንድ ሰዎች እግዚአብሔር በቃ በዚህ በሽታ ፈርዶብኛል፣ እግዚአብሔር በዚህ መከራ ፈርዶብኛል፣ እግዚአብሔር በዚህ ስቃይ ፈርዶብኛል፣ አይሆንልኝም፣ አይሳካልኝም። ኖ ሰዎች ናቸው የፈረዱት። አንቺ ባንቺ ላይ ነው የፈረድሽው እንጂ እግዚአብሔር አልፈረደም። ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርስ